በሃይማኖት ጽናት ለተተከለ ሰው መታወቂያ ጽድቁ ፍሬ ትሩፋት ነው። ሰነፍ በእምነት ብቻ ብርቱም በምግባር እድናለሁ የሚል ከቶ ከሰው አይኖር። እምነትና ምግባር የተባበሩለት ልዑል ነው ክቡር በአገር ሰማያዊ። እግዚአብሔር ይህን ዓለም ሲፈጥረው በውስጡ ያሉ ፍጥረታት አንዱ ለሌላው ሰጥቶ በመቀበል ላይ እንዲመሰረት አድርጎታል። ለምሳሌ እንኳን ብናይ የሰው ልጅ ለእጽዋት አየርን ይሰጣል፣ ከእነርሱም መልሶ ይቀበላል። የሁለቱ ህልውና በመስጠትና በመቀበል ላይ የተመሰረተ ነው። አንዱ ለአንዱ አልሰጥም ቢል ህልውናቸው ያበቃል። ዓለም ሚዛኗን ጠብቃ የቀጠለችው በመስጠትና በመቀበል መርህ ነው። ሰላም ጤና ይስጥልን የተወደዳችሁ የመርሃ ግብራችን ተመልካቾች፣ ያለንበት ወቅት የጾም ወቅት እንደመሆኑ በዛሬው ዝግጅታችን በተለይም የጾም ልጅ እየተባለች ስለምትጠራው የዓለም ሚዛን ስለምታስጠብቀው ስለ ምጽዋት በስፋት የምንዳስስ ይሆናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። ይህን ታላቅ ጾም እንዴት መጾም አለብን? ምን አይነት ስራስ እየሰሩ መጾም ይገባል ስንል ያነጋገርናቸው ምዕመናንና አባቶች የሚከተለውን ብለውናል። ይሄ ያው የአብይ ጾም ማለት እንግዲህ ታላቁ ጾማችን ነው። ጾም ጸሎት ስናደርግ ፈጣሪያችንን እየለመንን ካለው ወቅት ጋር ወቅቱም ጥሩ አይደለም ያለውን ነገር ካለን እያካፈልን ለተቸገሩት እየረዳን ልንጾም ይገባል አለው። ጾም ጸሎት ሲደረግ ደግሞ ብቻ እየበሉ ብቻ እየጠጡ አይደለም፣ ያለውን ተካፍሎ እየበሉ እየጠጡ ሁሉ ነገር ተቋድሶ ነው እንጂ ብቻ ምጾምም ትርጉም የለውም። ያው ፈጣሪያችን ይቅር የሚለን ካላቸው አካፍሉ ነው የሚለው። እኛ ለግሌ ብቻ ያለኝ ነገር እየተጠቀምኩኝ ጾምኩ ጸለይኩ ተንኮል እየሰራው ጾምኩ ጸለይኩ ብሎ ትርጉም ያለው ነገር አይደለም። ስለዚህ ያለንን ነገር አካፍለን ጾም ጸሎትን ስናረግ ፈጣሪያችንም ይቀበለናል። ቤተሰብ አክብረን እናት አባት አክብረን ለተቸገረ ረድተን ሁሉ ነገር በመናረግበት ጊዜ ፈጣሪያችንም ይቅር ይለናል። ይቅር ባይ ጌታ ነውና እንደኛ አይደለም እሱ ፈጣሪ ሁሉ ነገር አይቶ የሚመር ጌታ ነው። እሱም ብለን ነውና እኛ የምንኖረው ካለሱ ምንም ነገር የለንምና ሀገራችንም ሰላም እንዲያደርግልን እየጾምን እየጸለይን ያለንን ያካፈልን ልንረዳዳ ይገባል የሚል ሐሳብ ነው ያለኝ እኔ። አሁን የመጽዋት ደግሞ ምንለው ለተቸገሩ ሰዎች ምንም ነገር ለሌላቸው የምናገዝበት ነው። እኛ ካለላቸው ካለን ላይ እኛ ጠግበን ካሁን ባንጠግብም ካለችን ትንሽ ነገር ላይ ምንም ለሌላቸው ያገዝን ጾሙን እኛ ጋብረው እንዲጾሙ ማድረግ ለቀጣይ ደግሞ ሲፈሰግ ደግሞ ልክ እንዲያውጣተን ድሮኛም ተማሪዎች ይያለን የምንችለውን ነገር ያደረግን ነው በቤተ ክርስቲያን እንትን ያበሩ ልክ አሁንም ምንም ለሌላቸው አገዘናቸው ልክ እንደኛ እንዲፈቱ ማድረግ ጾም ልክ አሁንም ከሰዓት በኋላ ከሰዓት ከቤተ ክርስቲያን መልስ ማለት ነው ያንዳንዳችን ዳቦ ምንም እንትን ብለን ልክ ለሌላቸው ማገዝ መቻል ማለት ነው። መማር ብቻ አይደለም ትልቁ ነገር የሰው ልጅ ተምሮ ያኔ ተማረውን ወደ መልካም ነገር ሲቀይረው ነው ተማረ የሚባል። ጌታችን መድኃኒታችን ኢየሱስ ክርስቶስም ይሄን ነው ያለው። መማሩን ትማራላችሁ ግን አትሰሙም ብሏልና የሃይማኖት መብራቱ ደግሞ ኦርቶዶክስ ነው የሚለው መብራቱ ጾም፣ ጸሎት፣ ምጽዋት፣ ንስሐ የገቡ ቅዱስ ሥጋውን ክቡር ደሙን መቀበል ነው። ትልቁ ነገር ደግሞ ምጽዋት ነው። ስለዚህ የሁሉም መደምደሚያ ምጽዋት ነውና ለደሃዎች ማብላት ማጠጣት የተዘጉ አብያተ ክርስቲያኖች አሉ። በጾም ሰዓት እጣኑ ጧፉ ያጡ ማስቀደሻ በብዙ ገዳማት ስንጓዝ ወደ ገጠሩ ወደ ሰሜኑ ክልል ወደ ደቡብ በተለያዩ ወደ ምስራቁ ምዕራቡም አራቱም ማዕዘን በኢትዮጵያ ኦርቶዶክስ ቤተክርስቲያን ባለችበት ሁሉ በዚሁ በጦርነቱ ምክንያትም በተለያየ ነገር የተዘጉ አብያተ ክርስቲያኖች አሉ። ለነሱም እጣኑን ጧፉን መስዋዕቱን ማቅረብ ያስፈልጋል። ሌላው ለተራበ ማብላት ነው። ደሃዎች አሉ ከኛ በታች ብዙ የኛ ልጅ የሚያዩዋሉና ማህበረ ቅዱሳንም ብዙ አስተዋጽኦ የሚያደርግ ትልቅ ማህበር ነው። የቤተክርስቲያናችን መብራት ነው። ይሄንን ደግሞ ከማህበረ ቅዱሳን ጎን ሆነን ሁላችንም ማህበሩን እያሰብነ ማህበሩን እየደገፍነ የተራቡትን የተቸገሩትን ደሃዎችን ማሰብና መመጽወት ያስፈልጋል።
እንግዲህ ይህን ጾም በዚህ መልኩ ካደረግነ ሰላማችንም ይመለሳል። የተወሰደብን ሰላም ብዙ ሰላም አለ። ያን ሰላማችንም ተመልሶልን ሁሉም በፍቅር በአንድ ሆነን አገልግሎታችን የሰመረ ሆኖ በሃይማኖት ጸንተን የመንግስት ወራሾች እንሆናለን ማለት ነውና እግዚአብሔር የሚወደው ይሄን ነውና ይሄኔ በአገራችን የገባብንን ክፉ መንፈስ በጾም ነው የምናስወጣው፣ በጸሎት ነው የምናስወግደው። ለምን ጌታ ኢየሱስ ክርስቶስም ተናግሯል እንዲህ አይነቱ ርኩስ መንፈስ ያለ ጾምና ያለ ጸሎት አይወጣም ብሏል። ስለዚህ ሁሉም ተግቶ መጸለይ አለበት። ቤተ ክርስቲያን በተለይ ጾም ጸሎትና ምጽዋትን እንዳንለያይ ታስተምረናለች። እኒህ ሶስቱ ሰንሰለቶች የማይለያዩበት ምስጢር ምንድነው ስንል ላነሳነው ጥያቄ ሊቃውንተ ቤተ ክርስቲያን እንደሚከተለው ያብራሩልናል። በጣም ጥሩ። ርቱ ሃይማኖት የሚባል መጽሐፍ አለ። በጣም የሚገርም ነው። በ15ኛውና በ14ኛው መቶ ክፍለ ዘመን አካባቢ እንደተጻፈ ይገመታል እና ከሚገርሙኝ መጽሐፍት አንዱ ይህ መጽሐፍ ነው። ማለት ስለ ጾም ብቻ ሳይሆን ስለ ሌሎችም ነገሮች የተናገራቸው አሉ። ስለ ጾም ሲናገር ቃል በቃል እንዲህ ይላል ገና ሲጀምር በጸአት ጾም እመኩሉ ምግባራት። ይሄ በጣም ወሳኝ ቃል ነው። የትሩፋት ሁሉ እናት የምትሆን ጾም ደረሰች። ጸሎት እህቷ ናት። ወምጽዋት ወለታ ምጽዋት ደግሞ ልጇ ናት ይላል። የማን የጾም ለሰለስቲሆን አሃዱ ብሔሮን ለነዚህ ለሶስቱ ለጾም ለጸሎት ለምጽዋት ሀገራቸው አንድ ነው። ወአሃዱ አቡሆን አባታቸውም አንድ ነው። ወአሐቲ እሞን እናታቸውም አንዲት ናት። ዘውእቱ ሃይማኖት በአብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ይኸውም አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ማመን ነው። በሚሆንም ይላል የአካል ሶስትነታቸውን ሲያይ፣ በሚሆንም ይላል የመለኮት አንድነቱን ሲያይ። ቀጥሎ ምን ይላል? ትዕግስት ወአርምሞ ወትሕትና። ትዕግስት አርምሞ ጽሙና ጭምትነት ነው። ትሕትና እነዚህ ደግሞ ልክ ከላይ እንዳልኩት አሃዱ ብሔሮን ወይም ለነዚህ ለሉ ሰለስት ይሆን ይላል። ለነዚህ ለሶስቱ ሀገራቸው አንድ ነው። ወአሐዱ አቡሆን አባታቸው አንድ ነው። ወአሐቲ እሞን እናታቸውም አንዲት ናት። ወይትፈለጣ ዘዘዚአሆን ለግሙራ ከነዚህ እያንዳንዳቸው ማለት ነው አንዲቱ ከአንዲቱ አትለይም። ጾም ከጸሎት ከምጽዋት አትለይም። ጸሎት ከምጽዋት ጾም ጸሎት ከጾም ከምጽዋት አትለይም። ምጽዋትም ከጾም ከጸሎት አትለይም። ወእመሰ ተፈልጠት አሐቲ እምካልታ ይመውታ ኩሎን አንዲቱ ግን ከአንዲቱ ከተለየች ሶስቱም ይሞታሉ ይላል። አየው ትዕግስት ከአርምሞና ከትሕትና ከተለየ፣ አርምሞ ከትዕግስትና ከትሕትና ከተለየ፣ ትሕትናም ከትዕግስትና ከአርምሞ ከተለየ ሶስቱ ምን ይላሉ? ይሞታሉ። ከላይ ቀደም ብለን የጠቀስናቸው ጾም፣ ጸሎት፣ ምጽዋት፣ ከዚህ ደግሞ ትዕግስት፣ አርምሞ፣ ትሕትና። ከነዚህ አንዲቱ ከአንዲቱ ከተለየች ሶስቱም ይሞታሉ። ስለዚህ የሚያመለክተው ምንድነው? አንደኛ ጾምን ምንድነው ያላት? ቃል በቃል እመኩሉ ምግባራት ነው ያላት። እናት አይህ የትሩፋት የሥራዎች ሁሉ ምንድን ናት? እናት ናት። መቼም እናትን እንዴት እንደምናከብራት እንዴት እንደምንወዳት ይታወቃል። ስለዚህ ደግሞ ለዚች እናት ለተባለችው ደግሞ ጸሎት ምኗ ናት አለ ሊቁ። በጣም ነው የሚገርምኩ። እህቷ ናት። ምጽዋትሳ ልጇ ናት። ይትጾመው ምን አላት? እህት አለቻት። ሌላስ? አየው እህት አለቻት፣ ልጅ አለቻት። ሶስቱም ደግሞ ግን ሀገራቸው ስንት ነው? አንድ ነው። አባታቸው ስንት ነው? እናታቸው ስንት ናት? አሁን ይሄን የሰማ ሰው አይበቀውም? በእውነት ባጭር አረፍተ ነገር ሙሉ ሐሳብ አልተገለጸም። እኔ የተጻፈውን ማነብ በዚህ እንደው ይሄ ቃል ብቻ ይበቃል እኮ። አሁን የጾምን ጥቅም፣ የጸሎትን ጥቅም፣ የምጽዋትን ጥቅም፣ የትዕግስትን ጥቅም፣ የአርምሞን ጥቅም፣ የትሕትናን ጥቅም ለሚገነዘብ ሰው እነዚህ በቂዎች ናቸው። እግዚአብሔር ይስጥልኝ። ይሄ በነገራችን ላይ የጾማችን መደምደሚያና ቁልፍ ጉዳይ ነው። የጾሙ እንድንሆንም የሚገባው ይሄን ነው። ጾም፣
ጸሎትና ምጽዋት ሶስቱ የማይለዩ ሰንሰለቶች ናቸው። በነገራችን ላይ ማሰብ ያለብን ጾም፣ ጸሎት፣ ምጽዋት እነዚህ አይለያዩም። ግን ምን መሰለ አሁን ጾም ለተወሰነ ጊዜ እንጾምና ከ55 ቀን በኋላ ጾሙ ያልቃል አይደል? ይጠናቀቃል። ጸሎት ግን መሬት እስክንገባ ድረስ ነው፣ አይቆምም። አንዱ ልዩነቱ ይሄ ነው። አሁን ግን የምንፈጽመው የበለጠ እየጸለይን ነው። ስለዚህ ሰው እየጾመ እየጸለየ ደግሞ የቁርሱን አጠራቅሞ ከበላማ ይሄ አሳማ ነው። እውነት ለመነጋገር ሰው አይባልም። የቁርስ ወደ ምሳ አይደመርም። ምሳ ራሱ በጣም ሆድ እስኪሞላ እኮ እንዲበላ አይፈቀድም። ሰው በጾም ወቅት ሆዱ እስኪሞላ ድረስ መብላት የለበትም። ልክ አለው ለሁሉ ማለት። ለዚህ ነው ቅዱስ ጳውሎስ አንደኛ ቆሮንቶስ 14:40 ምንድነው የሚለው? ሁሉ ነገር በአገባቡና በስርዓት ይሁን። ስርዓት አለው። ማን ትዝ ይለናል? አንተ ያነሳቸው በየቦታው እንደ ነጋቴ ይሄ ቲማቲሙ ተደፍቶ ያለ ሰው አለ በየቦታው ተፈናቅሎ። መቼም ብዙ የታደልናል መሰለኝም እኛ ወገናችን በየቦታው በራብ በጦርነት ያለበት ጊዜ ነው። ይሄው እናየዋለን። ምንም የተደበቀ አይደለም፣ በአደባባይ የተሰጠ አይደለ። ስለዚህ ወገናችን እዚያ ላይ ወድቆ ያለውን ማሰብ። እሺ ከሩቁ አንሄድ፣ በቅርቡም እኮ አለ ልጆቻቸውን ይዘው በዚህ በማርያም አካባቢ እንኳን ቅድስት ማርያም አካባቢ ብትዟዟር ብዙዎቹ አሉ። እንግዲህ እነዚህ ሰዎች ብዙዎቹ እኛ በደንብ ስለማናውቀው ነው እንጂ ሲሰጡ የነበሩ ሊሆኑ ይችላሉ። ቀን ጥሏቸው ጊዜው አዘንብሎባቸው መከራው ጸንቶባቸው ሊኖሩ ይችላሉ። እነሱን ማሰብ ቁርስን። ስለዚህ የእናንተ ክፍል የሚያስተባብረው እንዳላውቃለሁ ያንን አስተባብሮ በረከት ማግኘት ምጽዋት እንድንሰጥ። በርግጥ እነዚህ ሰዎች አሁን ተፈናቅለው ያሉ ሰዎች ብዙዎቹ ትልልቅ ደረጃ የነበሩ ናቸው። ቤት የነበራቸው ሲሰጡ የነበሩ። አሁን ግን የሰው እጅ እያዩ ነው። የሰው እጅ ማየት ደግሞ በጣም ክፉ ነው። እኛ በረከት እንድናገኝ ነው እንጂ ሲጀመርም ሰተን እንኳን እናጠግባቸው ማለት ነው። ሰተና እናጠግም። ግን ቢያንስ እንኳን እንደው ትንሽ የእድሜ ማራዘሚያ አይነት ነገር ደግሞ ነገ የሚሆነው ስለማይታወቅ እግዚአብሔር መስመሮችን እስኪያስተካክላቸው የሀገር ሰላም እስኪፈጠር ድረስ መተጋገዝ መረዳዳት አለብን። ጾሙን በነገራችን ላይ ጾም የሚያሰኘው እንዲህ አይነት የበረከት ስራ ስንሰራ ነው። እኔ አንዳንድ እዚህ አዲስ አበባ አካባቢ የሚያደርጉት ወንድሞችና እንደው ብናደርገው ምን ተጠቀምበት ለዚሁ ጠቁሜ ልሄድ። ሰርጌን ወይም ክርስትናን ድግሱን ማድረገው መቄዶንያ ነው የሚሉአሉ። አሁን ይሄ በጣም የታደሉ ናቸው እነዚህ ሰዎች። በረከት በበረከት ጥሩ። እነዚህ አንድ ጉዳይ ነው። ወጣ ብሎም ደግሞ በደብረ ብርሃን አካባቢ በኮምቦልቻ በተለያየ ቦታ ብቻ ሰዎች ሰፍረው አሉ። ሰፍረው ያን ሁሉኛ ማገዝ ባንችል እንኳን ለሚያስተባብሩት አካላት እንዲበጎ ነገር አስበናል። የጾሙን ቁርስ ለምሳሌ 55 ቀን ነው የምንቆየው። 55 ቀን የ55 ቀን ቁርስ ይቀርሽ 40 እንኳን ብናደርገው ቅዳሜና እሁድ ስለሚኖር ቁርስ ያኔ ልንበላ ስለምንችል የ40 ቀን ቁርስ እንኳን እነዚህን የተፈናቀሉ ወገኖች ለሚያግዙት አካላት በረከት ላገኝ ብሎ የሚመጣ ካለ ይሄ ታደለ ነው። ጾሙን ይሄ ሰው ነው የጾመው በግልጽ ለመናገር ማለት ነው። ይሄ ጾም ነው። ያ ሂዶ ያግዛል፣ ሰዎችን ያሻግራል፣ ከእግዚአብሔር ጋር ያገናኛል። እኛ ግን እንደዚህ አይደለንም። እንዳልኩ በቃ እንደውም እኮ ነገ ጾሙም እኮ ሲያበቃ እኮ ቤታችን እኮ እልም ባለ የሾህ አጥር ሰንሰለት በኤሌክትሪክ አጥረን እኮ ነው ጾሙን ፈስከናል ብለን የምንደግሰውና ይሄ በረከት ያሰጣል ወይ? በፍጹም አልተገናኘንም። ከዚህ ከመጽሐፍ ቅዱሱ ሕይወት ጋራ ጾማችን መገናኘት አለበት። የሀገራችን ችግር ከድጡ ወደ ማጡ በሆነበት በዚህ ሰዓት ብዙዎች ለጋሽ የነበሩ ተመጽዋች በሆኑበት መስራት የሚችሉ እጆች ያለ ስራ እንዲቀመጡ በተፈረደባቸው በዚህ ሰዓት ከሞቀ ቤታቸው ተፈናቅለው በየመጠለያ ጣቢያና በጎዳና ላይ ኑሯቸው እንዲገፉ በተገደዱበት በዚህ ሰዓት ሁሉም ከጎናቸው ሊቆም እንደሚገባ ተገልጿል። ነገር ግን አሁን ደሞኛ ኢትዮጵያውያን ስንጾም ከጥያቄ አንፃር ወደ ማጠቃለያው ሊሄድና እንግዲህ እንደሚታወቀው የኢትዮጵያ ችግር የቆየ ነው። በተለይ ችግሩ ጫፍጫፍ እያለ የጀመረው 2007 ነው ሲል ወደ 2008 ተሸጋገረ እንዲያለ መጣ። ከ2010 በኋላ ግን ያለው መፈናቀል ቀላል አይደለም። በ3 በ4 ጠምደው አርሰው የነሱን ጎተራ ሞልተው ለከተማው ይተርፉ የነበሩ ገበሬዎች ዛሬ ሁሉም በሬዎቻቸው በሌባ በሽፍታ ታርደው ተበልተውባቸው የብዙዎቹ ቤታቸው ተቃጥሎ በሀገራቸው እንደመጤ ተቆጥረው በስቃይ በመከራ እንዳሉ ይታወቃል። 50 60 ቆርቆሮ የፈጀ ቤት ሰርተው ፎቅ ቤት ሰርተው ያ ሁሉ ወደ አመድነት ተቀይሮባቸው ከቤታቸው ሲወጡ
አንዳንዶቹ ለዕለት ልብስ እንኳን አጥተው ያን የመሰለ ገበሬ ስራ ሰለቸኝ የማይል እሁድና ቅዳሜን አክብሮ ከሰኞ እስከ ዓርብ ባላት ካልሆኑ በቀር ወገቡን ጠበቅ አድርጎ እርፉን ጨብጦ ሰርዶውን ነቃቅሎ ድንጋዩን ፈንቅሎ አርሶ አለስልሶ ዝናብ ሲዘንብለት ዘሩን ዘርቶ በከረምት አርሞ መከር ሲደርስ በመከር አጭዶ ቆጭቶ ከምሮ ወቅቶ እህሉን ወደ ቤቱ ወደ ጎተራው አስገብቶ አምርቶ ለከተማው ሰው ይሰርፍ የነበረው ዛሬ እሱ ባዶ እጁን ሆኖ እንደሚገላታ ይታወቃል። በሚሊዮን የሚቆጠሩ ዜጎች በችግር ላይ ያሉ። ስለዚህ በምንጾምበት ወቅት ጾም የሚጾመው ለቁጠባ አይደለም። ለቁጠባ እስካልሆነ ድረስ በተቻለ መጠን በየጊዜው ጥሪ ይደረጋል፣ ግን መሰልቸት እንዳይሆን። ችግረኞችን መሰልቸት ጽድቅን መሰልቸት ነው። ችግረኞችን አለመሰልቸት ደግሞ ጽድቅን አለመሰልቸት። እንዴ ትልቅን ዋጋ ማንም ይጠላል። እውነት ለመናገር እግዚአብሔር የሚገኘው በማን እጅ ነው ከተባለ በነዳያን እጅ ነው። ምንም አይጠረጥርም። በዕለተ ምጽአት እኮ የምንጠየቀው ብራብ አብልተኛል አይደል? ብጠማ አጠጥተኛል አይደል? ቁልጭ ብሎ የተቀመጠ ነገር እኮ ነው። ብታረዝ አልብሰኛል አይደል? በቃ የዕለተ ምጽአት ጥያቄ ስድስቱ ቃላት ወንጌል የሚባሉ አሉ፣ እንደሱ ናቸው። እና በጣም ችግር አለ። በተቻለ መጠን ምዕመናን ታደርጋላችሁ፣ እስካሁንም እያደረጋችሁ ነው። በሀገር ውስጥም ያላችሁት ከሀገር ውጭም ያላችሁት የሚቻላችሁን አድርጋችኋል። ግን የኢትዮጵያ ችግር እስከሚቀረፍ ድረስ ከነዚህ ወገኖች መለየት የለብንም። ባለንበት ዘመን አንዲት እናት ነፍሰ ጡሩና በእውነት ሰውነቷ ደርቆ መጨረሻ ላይ እኮ ልትወልድ ስትል ሰውነቷ ከመድከሙ የተነሳ አምጣ መውለድ አትችልም። እንደገና ደግሞ ልጅ ታቅፋ ነገር ግን ጡቷ ደርቆ የምትበለው የላትማ። ጡቷ ደርቆ የሕፃኑም አጥንት ደርቆ አላያችሁም? እውነት አላየንም? አሁን ባለፈው ቡግና ወረዳ ላይ አላየንም? ሰቆጣ ላይ አላየንም? እነዚህ እኮ አልፎ አልፎ እንደውም ወደ ሚዲያ የወጡት ናቸው። በሚሊዮን የሚቆጠር እኮ ነው ተፈናቃይ ያለ፣ በሚሊዮን የሚቆጠር በተለያየ አቅጣጫ። ስለዚህ ሀገራችን ችግር ሊፈታ የሚገባው በእኛ በኢትዮጵያውያን ነው። ልክ ባለፈው በእውነት አንድ ወንድማችን ዶክተር ቢንያም የሚሰራውን ስራ እያየን ነው። ምንም ሌላ ምስክር እኮ አያስፈልግም። በዚህ ዘመን የአብርሃምን ስራ ለስራ ለሚል ሰው መጽሐፍ ቅዱስ ላይ ሊጻፍ የሚችል መጽሐፍ ቅዱስ እኮ በዘመኑ ቢጻፍ የቢንያም እኮ ይጻፋል አይጻፍም? እውነት እንነጋገር ከተባለ ከ8,000 በላይ የሚበልጡ ሰዎችን ወደ 2,000 እንደሰማሁት መረጃ 2,000 የሚሆኑት የአእምሮ ህሙማን ማለት እንኳን 2,000 ሁለት ሰው ማስታመም ይከብዳል። እንዴ ሰው እኮ ይሄን እያየ ለምንድን ነው አንጀቱ የማይራራ? የሚራሩ አሉ፣ አያጠረጥርም። በጣም የሚገርም ስራ ይሰሩ አሉ። ያቺ እናት ቤታቸውን አይደል የሰጡ። ይሄ እኮ መጦተርስ ይባላል። ቤትን ከመስጠት የበለጠ ያውም ባለንበት ዘመን በአዲስ አበባ ኑሮ ቤትን ከመስጠት የበለጠ ነገር አለ? ያም እኮ ደግሞ አልበቃቸው ብሎ የጣታቸውን ቀለበት አውጥተው አልሰጡም። እውነት እዚያ በአሜሪካ ያሉት ወደ ስንት ካሬ የሚሆን መሬት አልሰጡም። በጣም የሚገርም እኮ አሉ በእውነት። እንደነዚህ ያሉትን እንደ ሰማይ ከዋክብት እንደ ባሕር አሸዋ ያብዛል። በእውነት እኔ እንደው ተስፋ እንዳንቆርጥ ብንያምን አሳየን። ተስፋ እንዳንቆርጥ እሱ ጥሪ ሲያደርግላችሁ ስንቱን ስራ ሰራችሁት። እኛ እንደው በፊት በእውነት እንነጋገር ከተባለ እንደው ባያይምሮች ምን እንደምናስብ ባላውቅም በዚህን ያክል ታላላቅ ስራ ይሰራሉ ብለን የማንገምታቸው ሰዎች አሁን ሰይፉ የሚሰራው ስራ ቀላል ነገር ነው? 24 ሰዓት ሙሉ ያን ማስተባበሩ እኮ ከባድ ነው አይደል? 1,800 ሰው ማዳን ቀላል ነገር ነው እንዴ? ዶክተር ቢንያም እኮ ያው የመቄዶንያ አንዱ እንትን ታስታውሳለህ? ባለፈው ቡግና ላይ ሄዶ ወደ 15 ሚሊዮን የሚገመት እዚህ ያልፎ ደግሞ ወደዚያ አሳዝነውት እንደዚያ እና ከተባበርን ደግሞ ይቻላል። ከተባበር አው ለደሃ ያበደረ ለእግዚአብሔር አበደረ አይደል የሚለው መጽሐፍ የሚነግረን እሱ እኮ ነው። ለሰው ስንሰጥ ደግሞ ሰው እንዲያመሰግነን አሁን የብዙዎቻችን ችግር ደግሞ የሆነች ነገር እንሰጥና አለል እንዲባልልን ምናምን እንፈልጋለን። በተለይ አሁን እንዳልከው እንደው በየቦታው የተፈናቀሉ ሰዎች አሉ። ጾሙ በረከት የሚያሰጠው እነዚያን በማገዝ ነው ብለኸው ያንን ከመስራት ይልቅ ምን ደስ ይለዋል መሰለ? እንደው ቤተክርስቲያን ላይ እንደው እንደዚህ ብታግዙና ስማችሁ ቢነገር እልል ቢባልላችሁ ስትላቸው አይ የሚሻለን በአደባባይ ስማችን ተነግሮ አው የመጀመሪያው ለክ ህንጻ መንፈስ ቅዱስ ሰው እየፈረሰ እኮ ህንጻ ቤተክርስቲያን ብንገነባ ምን ያደርጋል? እንደውም በዚህ ሰዓት ነው እንደው በዚህ በጠረፋማ አካባቢ ያሉት ሀብተ ወልድና ስመ ክርስትና አግኝተው ስጋው ወደው የሚቀበሉበት ቤተክርስቲያን ለሌላቸው ካልሆነ በስተቀር አሁን ብዙ እዚህ ከተሞቹ አካባቢ የሚገነባው ቤተክርስቲያን ግንባታ እኔ ብዙ ያሳስበኝም እውነት ለመነጋገር። ለምን መሰለ? ሰው እየፈረሰ ነው። ሰው የሚበላው አጥቶ ዳቦ አጥቶ እንጀራ አጥቶ ወገናችንን ሳናስብ፣ ምክንያቱም እኛ ኦርቶዶክሳውያን ዓለም አቀፍ ነው እይታችን፣ ቤተክርስቲያናችንም አሃቲ ናት። ስለዚህ አዲስ አበባ ያሉ ድሬዳዋ ያሉ ባህር ዳር ያሉ እንደ በያሉ በሰብሰብ አድርገው የተፈናቀሉትን ማገዝ። እኔ ብዙ ሰው ሲረባረብ የምታየው የትንሳኤ ጊዜ ነው። ከትንሳኤ በፊት ግን ይፈልጋሉ ዳቦ። እነዚህ ሰዎች ማሰብ ያለብን እሱ ነው። ብርድ 2 3 4 ልብስኛ ያለን
እነዚያ ግን ፀሐዩ ይፈራረቅባቸዋል የሌሊት ብርዱ አለ በተለይ እንደው የዚህ የደብረ ብርሃን አካባቢማ ብርዱስ እንዴት እንደሚቻልኛ ለጉባኤ ስንወጣ እኮ እናየዋለን ቅዝቃዜውና እነዚያን ማሰብ ጾሙን በትክክል ጾም ያሰኘዋል ለምን ትንሳኤን እንጠብቃለን ነው ከዚያ በፊት ዘወረዳ ማለት መኩራብ አለ ምጻጉ አለ እነ ኒቆዲሞስ አሉ በዚያ ሰዓት በነገራችን ላይ መጽደቅ የሚፈልጉ ጾሙን ለበረከት ማድረግ የሚፈልጉ ግን ለማን መስጠት እንዳለባቸው ግራ የገባቸው ብዙ ምዕመናን እንዳሉ አውቃለሁ ስለዚህ ይሄን ሚዲያ ሰምተው ብዙዎቹ እናንተንም እንደ ኮንታክት አድርገው በረከት ቢቀበሉበት ትልቅ ሰፊ ድል ነውና ያነሳው ከመጀመሪያው ጀምሮ ተንደርድረን ይሄርንበት ግቡ ይሄ ነው አው ሰው አሁን ጾመን እኔ ለምሳሌ 55 ቀን ጾመን ውጤቱ ምንድነው አምናም ጾመን አልኩ ዘንድሮ ደግሞ ምን ደሰተበት አይምሮአችን ደስ የሚለው ምን ስንሰራ ነው አይ በቃ ካለኝ ቢያንስ እንኳን አቅም የሚፈቅደው በርግጥ አሁን ኢትዮጵያ ውስጥ ሁሉም ሰው ደረጃው ሊለያይ ይችላል እንጂ ይፈልጋል የሆነ ነገር እንደምታየው ሰማይ ደርሷል ገበያው ቀማኛውን በስቷል ብዙ የሚያዘናና ጊዜ ግን የተሻለ ያው መቸስ ሁለት በሬ ካለው አንድ በሬ ካለው ሁለት በሬ ያለው እንደሚሻለው ሁሉ ሁለት ቤት ካለው ደግሞ አንድ ቤት ካለው ደግሞ ሁለት ቤት ያለው ደስ እንደሚለው ሁሉ ባለን ነገር እኛ ነገ ልንወርቅ እንችላለን ወገኖች አደራ ማለት የምፈልገው የሚያኩራራ የምንደንስበት የምንጨፍርበት ጊዜ አይደለም በዚህ ላይ በጣም ጠንክረን መስራት አለብን አሁን በጾም ወቅት ሰው እንዴት ነው ከቦ ጠረምጴዛ ድራፍትና መጠጡን እየጠጣ እንደው ለኔው ራሱ መፍቀዱ ማለት እንዴት ነው የፈቀደለት ወንድሞቹ ወገኖቹ እዚያ ወርቀው ይያሉ መቼም ክርስቲያን ከዚህ ከዘረኝነት አስተሳሰብ ይወጣ ነው ብዬ ስለማስብ ማለት የትም ይሁን ትግራይም ይሁን ኦሮሚያም ይሁን ደቡብም ይሁን አማራም ይሁን ይሄንን የተዘራውን ዘር አሽቀንጥረን ጥለን ለወገናችን ግን መድረስ ይተበቅብናል ይሄ ክርስቲያን ለሆነ ሁሉ ነው በሃይማኖት ለማይመስለን ራሱ አብሬ ላንሳለ የተናፈራቀሉ ሰዎች ኦርቶዶክስ ለሆኑ አይደለም እናንተ የምትረዱ ታውቃለሁ ሌላ ቤተ እምነት ያሉት መረዳት አለባቸው ዛሬም ምዕመናን ከመርዳትና ከመስጠት ያልተቆጠቡ ሲሆን ህዝብና ሀገርን ለዚህ ምስቅልቅል የዳረጉ የጥላቻና የጎሳ ፖለቲካ ጠማቂዎች በቃችሁ ሊባሉ እንደሚገባ የተጠቀሰ ሲሆን ለድሃ የሚሰጥ ለእግዚአብሔር ያበድራልና ምዕመናን ደግሞ ወገኖቻቸውን መርዳት አጥብቀው እንዲቀጥሉ ጥሪ ቀርቧል ሁሉም አካባቢ አንድ አይደለም በአጠቃላይ በመላ ሀገሪቱ ፍጹም ሰላም ባይኖርም የተሻለ አካባቢ አለ ከኢትዮጵያ ውጭ ያላችሁ ብዙ ሰርታችኋል ግን አሁንም አትሰልቹ በአውሮፓ በአሜሪካ ያላችሁት በአረብ ሀገር ያላችሁት ምትገርሙ ሮሮሃን አላችሁ እግዚአብሔር የእናንተ ስጦታ በወርቅ ቀለም ይጽፈዋል እንዲጽፍላችሁ ደግሞ ፈቃዱ ይሁን በጣም በአረብ ሀገር በዚያ በረሃ ተቃጥለው ሰርተው ባለፈው ለመቄዶንያ ሲያደርጉት የነበረው አስተጽኦ ታምር ነው የሆነብኝ በጣም ታምር ተስፋን ቆርጥ እና አሁንም ግን አንሰልች ያን ህፃን ይዩት እናቱ ወተት አልሰጠው ብላ ጨክና ሳይሆን ጡቷ ግን ምንም ነገር ስለሌለው ከናቱ ጡት እንዴ ተጣብቆ አጥንቱ እንዴ እናት የልጅ ሰውነት እኮ ወፈር ነው ማለት ያለበት አይደል አጥንት እንኳን ህፃን ይቀርና እኮ ትልቅ ሰው ስጋው ካለቀ አጥንት እኮ አጥንት ነው አጥንት በጣም ይደቅቅ ነው ያን ያየኮ የሚጨክና እንጀት ያለ አይመስልኝም ነው ሁሉም በነገራችን ላይ እኛው በጾም ወቅት ብለን እንደው ይሄን አጀንዳ አድርገን አምር አድርገን በዚህ አውደ ትሩፋት በሚለው እንነጋገርበት እንጂ ሁሉም ኢትዮጵያን በዚህ ሊረባረቡ ይገባል በሁሉም አቅጣጫ የተቸገሩ አሉ የሀገራችን የችግር ምንጭ በዋናነት ፖለቲካ ነው ፖለቲከኞች እስኪ ይብቃችሁ በእውነት በእናንተ የተነሳ የስንቱ ሰው ደም ፈሰሰ ከዘነበው ዝናብ ይልቅ የዘነበው ደም በዛ ዝናብ ያልዘነበበት ወረዳ አለ ዝናብ ያልዘነበበት ደም ያልዘነበበት ወረዳ ግን አለ እንደውነት እንነጋገር ተባለ እስኪ ታገሱ ወደ ኢትዮጵያነታችሁ ተመለሱ እስኪ ይብቃ እስኪ እናንተ በመትጨሩት ነገር ስንቱ ተሰቃየ ስንቱ ተንገላታ እንዴ ስንቱ በሬውን አጣ ስንቱ ቤቱን አጣ ስንቱ ልጁን አጣ አንዲት እናት እኮ ሶስት ቀብራለች አይሳዝንም እንዴ የእናት አንጀት ሶስት ወንድ ልጅ ቀብሮ ወገበን በገመድ ታጥቆ መኖር በዚህ በኩል እኮ የመጀመሪያ ተጠያቂዎች እኮ ፖለቲከኞች እኮ ናቸው በተለይ ዘርን ከዘር የሚያጣሉ ለህዝብ መናፈላቀሉ ዋነኛው ተረዳኛ አይደል ህዝብ የሚፈናቀሉ በዋናነት በዘረኞች ፖለቲከኞች ወይም በዘረኛ ፖለቲከኞች እንጂ ከዚያ ውጭ ያለው ነገር እኮ ሁለት ታጣቂ ኃይል ሊዋጋ ይችላል ድሮም አለ ቆይቷል አልፎ አልፎ ነው ሰላም የሚሆነው አሁን እኮ የሚገርምህ ካንዳ አካባቢ ሁለት ሰው የሆነ ነገር ይፈጠራል ወደ ዘር ይቀየራል በሺ የሚቆጠር በ10 ሺህ የሚቆጠር በ100 ሺህ የሚቆጠር ይፈናቀል እስኪ እንደው ፖለቲከኞች እስኪ እናንተ ምን ንስሐ ግቡ መቼም ሃይማኖት አለን ትላላችሁ አይደል የኢትዮጵያ 98% አማኝ ነው ይባላል ሃይማኖት ያለው ሰው እንዴት ይጨክናል እስኪ እናንተ በመተወረውሩት መርዘኛ ቃል
ከዘንዶ በረዘመ ምላሳችሁ በምትወረውሩት መርዘኛ ቃል ስንት ህዝብ ነው የተፈናቀለ? በሚሊዮን የሚቆጠር እኮ ተፈናቅሏል በእናንተ የተነሳ። ህዝብ አይደለም ያፈናቀለው ታውቃለህ አይደል? ውሸት ነው። የኢትዮጵያስ ዳር እስከ ዳር ስነ ልቡናው ኢትዮጵያዊ ነው። ፈሪሃ እግዚአብሔር ያለው ነው። ያሳዝናል። ቀረብ ብለው ይታዩ በአራቱም አቅጣጫ በምስራቅም በምዕራብም በሰሜንም በደቡብም ሁሉም ህዝብ ርኅሩህ ነው። ልቡ የራራ ነው። ልባችሁ የማይራራ ህፃን መንገድ ላይ ሲወለድ እያያችሁ ጥቂት ራይ ይሰማችሁ? ፀሐይ አቃጥሎ ሲሞት ያሳዝናችሁ? በክረምት ጎርፍ ላይ ሲወለድ ያሳዝናችሁ? እናትሽ መሮጥ አቅቷት ውሃ ወስዷት ስትሞት ያሳዝናችሁ? እስኪ በቃ እና ሁላችንም ወደ ቀልባችን እንመለስ። ይልቁንስ ነገሩን ሁሉ ትተን ሰብሰብ ብለን ለቸገሩት እንድረስላችሁ። አንድን ሰው ሀገር ከተረጋጋች ስልጣን በሂደት ይገኛል። ሀገር ካልተረጋጋች ሰው በየቀኑ ከሞት የሞተ ሰው አይመለስም። ይመለሳል። መጀመሪያ ኢትዮጵያ የምትባል ሀገር በሰላም ትኖር። ኢትዮጵያ የምትባለው ሀገራችን በሰላም ከኖረች ድርቅ እንኳን ቢሆን ድርቅ ያለበትን አካባቢ ህዝቡ ተረባርቦ ሰዎቹን ለጊዜው ድርቅ ደግሞ 10 ዓመት ሙሉ አይቆይም። 1 ዓመት ነው በነገራችን ላይ እንደው በጣም በዛ ከተባለ 2 ዓመት ነው። ከተረባረብን ደግሞ እነዚያን ሰዎች ከሞት መታደግ ይቻላል አይቻልም? ይቻላል። ይታወቃል እኮ አሁን እዚህ ፍልስጤም ላይ የምናየው አርሰው ነው የሚኖሩት፣ በእርዳታ ነው የሚኖሩት ይታወቃል። እና እኛ ኢትዮጵያውያን እውነት ነው በጣም ብዙ ርሮች እንዳሉ ይታወቃል። በግልጽ የሚታይ ነገር ነውና ነገር ግን አሁን እኛ የምንኖርበት ዘመን ጥቂቶች የሚያስጨንቋት ብዙዎች የሚጨነቁላት ሀገር ናት ኢትዮጵያ። እና አስጨናቂዎቹ እስኪ ይብቃችሁ። በእውነት በጣም አስቡት። እኔ በተናገሩት መርዘኛ ቃል ስንት ሰው ተገደለ፣ ስንት ሰው ተፈናቀለ፣ ስንት ሰው ተቃጠለ። በኢትዮጵያ ውስጥ እውነት ለመናገር የሰው አካል እንደ እርጥብ እንጨት ጤሶ እንደ ደረቅ እንጨት ነዶ መሞት ነበረበት። ይሁን እኮ ጭካኔ ተደርጓል። እስኪ ከብንያም ተማሩ። እስኪ ሰው ስለሱ ሲናገር ኮሜንቱን ተመልከቱት። ብንያምን ክፉ ሰው ነው የሚል አንድ ቦታ ላይ ታገኛላችሁ። ሌላ መመሪያ ያስፈልጋችሁ። ሁሉም ሰው የተባለው ሁሉ ኮስ ይማር። ሰው የተባለው ሁሉ በሃይማኖት ለይቻ አይደለም እዚህ ላይ የምናገረው። ሰው የተባለ ሰው ሁሉ ርኅራኄን፣ ፍቅርን፣ አንድነትን ያላድሎ ሰውን መርዳትን ከብንያም እንማር። እንደ ብንያም ያሉትን ሚሊዮን ያደርግልን። ጥቂቶች ክፎችን ደግሞ እግዚአብሔር ልብ ይስጥልን። እግዚአብሔር ይስጥልኝ። እኔ ወቅትና ጊዜ መገደብ ያለብን አይመስለኝም ነው። ምክንያቱም ራብ ጊዜ አይሰጥም። አባቶቻችን ከራብ ጦርነት ይሻላል ይላሉ ቶሎ ስለሚጨርስ። ግን ሰው አንዳንድ ጊዜ ሚዲያ ላይ ታያለ አይደል? ተጣብቀው ከእናቶቻቸው እኔ ወደ ራያ አካባቢ ነው ወዴታ ይቻለው አንድ ሰሞን ሚዲያው ላይ ቡግና የቡግናውን በጣም ነው እኔ እዚህ ትዊተር ላይም ሌላ ሚዲያ ላይም እያየው ነበር። ተጣብቀው ራብ ክፉ ነው በእውነት። ደግሞ በተለይ እኔ እዚህ አዲስ አበባም ቢሆን ስንንቀሳቀስ ሰው ዳቦ ሲለ ሌላ ያለው ሰው ምን ይላል? ዳቦ ከኪስ ብር ካላችልም። ምክንያቱም የለመነ ዳቦ ነው ሌላ ነገር አይደለም። ሰው እኮ ውሃ ከመለመነ ከዚህ ዳቦ ከመለመነ ከዚህ ያነሰ ሊለምን አይችልም እግዚአብሔር በሚያውቀው። ስለዚህ ምን ጾም ከሆነ እንደው በትክክል እኛ ዝም ብለው ውሃ የሆነ መኪና እየነዳን እያሽከረከርን በዘመናዊ ቤት እየኖርን ነገም እኛም ያው አፈር ነው። ወይም ነገ ደግሞ እያየን እኮ ነው ቤት አለን ያሉት ቤታቸው ፈርሶባቸው አየር ላይ ሲወድቁ ሁሉ እያየን የሚያኮራ ነገር ስለሌለን ወገናችን ማገዝ። ጾሙ ደግሞ ከታይታ ወጥተን በረከት የምናገኝበት ጾም ማድረግ ይሄ ነው እንግዲህ ጾም፣ ጸሎት፣ ምጽዋት አዩ መስጠት ለድሃ ለምስኪን የሚሰጥ ግን እሱ የታደለ ምስጉን ነው የሚለው ላይ ለነዲያን የሚሰጥ እሱ ምስጉን ነው የታደለ የተባረከ ነው። ይሄ በነገራችን ላይ መሰጠትም ይፈልጋል። ምንድነው የሚለው እዚያ በረከትን ልትወርሱ ለዚህ ተጠርታችኋል አይደል የሚል ቅዱስ ጴጥሮስ። አው እግዚአብሔር እኮ ለምሳሌ ቤታችን ጋር አንድ አይኑ የፈረጠ እጁ የተቆረጠ መስራት የማይችል ከመጣ እግዚአብሔር እንደመጣ ማሰብ መቻል አለብን። ስለዚህ ተሰብስበው ያሉ ሰዎች እንደውም ጥሩ ነው በየቦታው እየሄዱ ችግር ውስጥ ሰብሰብ ብላሉት ብርድ ልብስ ስጦታው ብዙ አይነት ነው። እንጀራ ሊሆን ይችላል፣ ዳቦ ሊሆን ይችላል፣ ብርድ ልብስ ሊሆን ይችላል፣ ሌላም የስጦታ አይነቱ ብዙ ስለሆነ እንግዲህ ያን ሁሉ ደግሞ ወስደን ላንሰጥ እንችላለን። የሚያስተባብል ልክ እንደ የማርሳን ሙያና ማህበራዊ ለሱ እንደዚህ አይነት ስናደርግ የድርሻችን ተወተናል። ይሄ አካል ደግሞ ወስዶ ያደርስና ማድረሱን ደግሞ መቼም ዛሬ ጊዜው የሚታመን ስላው አስቸጋሪ ጊዜ አይደል? ግለሰብ ብንሰጣው የሆነ ነገር ሊያደርግ በተቋም ደረጃ ግን ተጠያቂነትም ስላለ ያደርስና ማድረሱን ደግሞ ዘገባም አለ። ጥሩ ነው። እኔ አይዋለሁ አሁን ለነማን እንዳደረሰ ምን እንዳደረሰ ከተተረዋለሁ ገጹ ላይ ስላለ ቴሌቪዥናችንም ያንን ያቀርባል። ይሄ ለከንቱ ዳሴ ሳይሆን ስራው የደረሰበትን አፈጻጸም የሚያሳይ ስለሆነ ከእንደዚህ አይነቱ በጎ ስራ ጋር መተባበር ይገባል። ቅዱስ ያዕቆብ ምን ይላል? ያዕቆብ 4:17 ላይ ነው በጎ ነገር ለማድረግ አውቆ ለማይሰራው ኃጢያት ነው ወገኖች። መቼም ሳንሰማ አንቀርም። ወገናችን ችግር፣ ወገናችን ራብ፣
ሁላችንም ቆስለናል፣ ሁላችንም እናዝናለን። የምንችለውን ግን ብናደርግ ብንችል ነው። ይሄ የሁሉም ከላይ ያነሳሁት ሁሉ ታሪክ ነው፣ ትምህርት ነው። ይሄ ግን ተግባር ነው። ይሄ ተግባር ነው። ብፁዕ አቡነ ጎርጎርዮስ ዘዋይ የዩኒቨርሲቲ ተማሪዎችን እያሰለጠኑ ሐምሌ ላይ ያሰልጥነው ተሳስ ላይ መልሰው ያገኟቸው ነበር ይባላል እስኪያርፉ ድረስና ይገመግሟቸዋል። አንተ ምን ሰራህ እያሉና አንዱ ብፁዕ አባታችን ምንም አልሰራውም አላቸው ይባላል። አንተ ዘረ ቆርጥ ማለት ዘረ ቆርጥ ማለት ዘር ተዘርቶበት ዘሩን መተካት የማይችል እንግዲህ እኔ ያርሶ አደረሽ ካልሆነ ያውቀው ዘር መተካት የማይችል መሬት ማለት ነው። አይ አባታችን ዘረ ቆርጥም አይደለም ማለት ታዲያ ምን ሰራ? አይኔ እንኳን ጧትና ማታ ነጠላ ለብሼ ቤተክርስቲያን ስለምሄድ እኔን ተከትለው በጣም ብዙ ልጆች አካባቢ ልጆች ይሄዳሉ። ቁም የመስበክ ግን አልችልም አላቸው። በሉ አጨብጭቡለት። ከሁሉ የበለጠ የሰበከው በተግባር ይሄ ነው አሉ ይባላል። አሁን የሚሰብክም እንደዚህ የሚዘምርም አላጣንም እውነት ለመነጋገር የተግባር ሰው ግን አሁን ስለ ጾም ከተማርን ጾምን ጾመን ቁርሳችን ምን እናድርገው? አንተ እንዳልከው ጾማ የቁርሳችን ያጠራቅመን ለነዳያን እንደዚህ ለተፈናቀሉት በተለይ ደግሞ የተፈናቀለ ክርስቲያኖች ቤትን ጥሎ የሞቀ ቤትን ጥሎ ወጥቶ በብርድ በንፋስ በፀሐይ መሰቃየት ከዚህ የበለጠ የሚያሳዝን ብዙ ያይሞሮም የሞራልም ደግሞ በዚያው ላይ ህፃናት አሉ ራበኝ እናቴን ብለው አባት የሚጠይቁም ስላሉ እነዚህን ከማገዝ ወደ ኋላ ባንል ጥሩ ነው። ጊዜው ጥሩ አጋጣሚ በረከት የምናገኝበትም የጾም ወቅት ነው ለማለት ነው የፈለኩት። የተወደዳችሁ ተመልካቾቻችን ዝግጅታችን የተከታተላችሁትን ይመስል ነበር። ኑ በመስጠት የዓለም ሚዛንን ጠብቅ እያልን ቀጣይ በሌላ ዝግጅት እስክንገናኝ ድረስ ቸር ሰንብቱ። በሃይማኖት ጽናት ለተተከለ ሰው መታወቂያ ጽድቁ ፍሬ ትሩፋት ነው። ሰነፍ በእምነት ብቻ ብርቱም በምግባር እድናለሁ የሚል ከቶ ከሰው አይኖር። እምነትና ምግባር የተባበሩ